መቅደስ የሁለቱም ዋና አስተዳዳሪ ሊቃውንተ ቤተ ክርስቲያን ማህሌታውያን እንዲሁም የሰንበት ትምህርት ቤት ወጣቶች፣ አረጋውያን አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም በእግዚአብሔር ስም እላችኋለሁ እንደምን አደራችሁ? ቁጥራችሁ በጣም ብዙ ነው፣ ምስጋናችሁ ግን አልወጣም። እንደምን አደራችሁ? ድገሙ። እንደምን ሰነበታችሁ? ለዚህ ታላቅ ዕለትና ታላቅ በዓል እንኳን አደረሰን አደረሳችሁ። እስኪ የደረሳችሁ አመስግኑት እግዚአብሔር። ቅዱስ ያሬድ እንደዚህ ይለናል፣ ክብሮሙ ለቅዱሳን እስመ ውእቱ ክብሮሙ ለቅዱሳን፣ የቅዱሳን ክብራቸው እርሱ ነው ይለናል። እንግዲህ ርስ ማለት ራስ ማለት ነውና ራሱን የማይወድ ስለሌለ እስኪ ሁላችሁም የቅዱሳን በሉ። ክብራቸው እግዚአብሔር ነው። እስኪ ተናገሩት። የቅዱሳን ክብራቸው ማን ነው? አይሰማኝም። እስኪ አመስግኑላችሁ። ማን ናችሁ? መዝሙረኛው ልበ አምላክ ዳዊት በመዝሙር 16 ቁጥር 3 ላይ እንደዚህ ብሎ ቃሉን ያስቀምጣል። ልበ አምላክ ዳዊት በነገራችን ላይ ወደፊትም ወደ ኋላም ትንቢትን የተናገረ ነቢይ ነው። ትንሽ ደቂቃ ነው የማስተምረው። እዚህ ጋር የማስተምረበትን ደቂቃ ከ25 ደቂቃ ያልበለጠ ነው። ግን አንድ ነገር ልነግራችሁ ነው። በዚያ በኩል ያላችሁን በዚህ በኩል ያላችሁን ላይ ደረጃው በጣም ደስ በሚል መልኩ እንደው ስቴዲየም ነው የሚመስለው። እስኪ አመስግኑት እግዚአብሔር እናንተ። ስለዚህ እንደው በዚህ ቦታ ላይ ብትንትን ብሎ መቀመጡ ብዙ ጠቃሚ ነው ብዬ አላስብም። ብዙ አላጨናንቃችሁ። ግን ከላይ ያላችሁ ከዚህ በኩል ያላችሁ ወደፊት ለፊት መጣችሁ። ጻድቁ ገብረ መንፈስ ቅዱስ ከግብፅ ወደ ኢትዮጵያ ነው የመጡት። እንግዲህ እንደምታውቁ ቅድም በሰፊው ሲነገር ነበረ። ከግብፅ እስከ ኢትዮጵያ ያለው ኪሎ ሜትር እኛ አናውቀውም። እዚህ ውስጥ ያላችሁ ግን የግቢው ስፋት ምን ያክል እንደሆነ ስለምታውቁት አቀማመጣችሁ ደስ ይላል። ነገር ግን በጀርባ ያላችሁና እዚያ ዛፉ ስር ያላችሁ በዚህ በኩልም ያላችሁ ወደፊት ለፊት መጣችሁ እንደው ብትንትን ከማለት እግዚአብሔር ይሰውረንና ፊት ለፊት መጣችሁ እንድትቀመጡ እጋብዛችኋለሁ። ይህንን አምናችሁ ብትቀበሉት እንግዲህ ዮሐንስ መጥምቅ ምን ይላል? አሁን ደስታዬ ተፈጸመ ይላል። ይህን ከነገርኳችሁ ወደ ትምህርት ልግባ። እለ ውስተ ቅዱሳን በምድር ባሉት በቅዱሳን ዘንድ የእግዚአብሔር አድኖቱ ተገለጠ ወይም ይገለጣል ይለናል ልበ አምላክ ዳዊት። አክብራችሁ እየመጣችሁ ላላችሁ እግዚአብሔር ያክብሩልን። እስኪ እልል በሉና አመስግኑላቸው እግዚአብሔር። እለ ውስተ ቅዱሳን በምድር መዝሙር 16 ቁጥር 3 ላይ በቅዱሳን ምድር ባሉት የእግዚአብሔር አድኖቱ፣ የእግዚአብሔር ቸርነቱ፣ የእግዚአብሔር ይቅር ባይነቱ አዎ ተፈቅዷል፣ ተደርጓል፣ ይደረጋል ይለናል ልበ አምላክ ዳዊት። ይህን ደግሞ በመዝሙር 85 ቁጥር 5 ላይ ደግሞ እንዲህ ይላል፣ መንክር እግዚአብሔር በላይ ለቅዱሳን ይሁን። እግዚአብሔር በቅዱሳኑ ግሩም ነው፣ ድንቅ ነው ይላል። ለምን ካላችሁኝ ይልና ልበ አምላክ ዳዊት ሲጠይቅ ቅዱስ ቆሮንቶስን ወይም ደግሞ ሐዋርያው ቅዱስ ጳውሎስን ቅዱስ ጳውሎስ በቆሮንቶስ ላይ ቅዱስ በሆነው ሐሳብና በታላቁ መጽሐፍ ቅዱስ ላይ እግዚአብሔር የምህረት አምላክ መሆኑን ማሳየት ቢፈልግ የምህረት መላእክቱን ይልካል። እንደገና የሚቀጣ መሆኑን ለማሳወቅ ቢፈልግ ደግሞ የሚቀጡ መላእክቱን ይልካል ይልና በሰማያውያን መላእክትና በምድራውያን ቅዱሳን
የእግዚአብሔር ፈቃዱ ሆኗል ይላል። ክብርና ምስጋና ለመድኃኒዓለም ይላል። ይህንን ነው የሚናገረው። ብሉይ ኪዳን ላይ ሁለት ነገር ላሳያችሁ። አንደኛው ሙሴ በያዛት በትር ሁለት ነገር ተሰጥቶታል። ነሳ ሙሴ በትረ ጸለየ ወአማተበ ውእቱኬ በአርአያ ትምህርተ መስቀል። የያዘው በትር ወይም በትረ ሙሴ ሁለት አይነት ባህሪ አለ። አንደኛው ውሃ ከፍሎ ሰዎችን የማሻገር የጠላትን በትር ወይም ኃይል የማቀዝቀዝና ጠላትን የማሸነፍ መና ከሰማይ አውርዶ ከጥንጫው ላይ ውሃ አፍልቆ የማጠጣት የእግዚአብሔር በጎ ፈቃድ ይህን ነው። እንግዲህ እለ ውስተ ቅዱሳን በምድር አለ። ምድር ላይ ባሉ ቅዱሳን ላይ እግዚአብሔር ማዳኑን ፈቅዷል ይልና የሙሴ በትር ማዳን ብቻ አይደለም፣ ማሻገር ብቻ አይደለም። ድንጋዩን በበትሩ ሲነካው ውሃ መንጭቷል። ድንጋዩን ጨብጦ ሲጸልይ መና ወርዷል። እግዚአብሔርን ሲጠይቅ ይህንና በያዘው በትር 9 መቅሰፍት 10ኛ ሞተ በኩር 11ኛ ባህር ወይም ደግሞ ስጥመት አድርጎ ጠላቶቹን ወደ ባህር አስገብቶ ድሃ የተባሉትን ግን አለ ቅዱስ ያሬድ ደግሞ ሲደግፈው ደቂቀ እስራኤል አደው በእግር አለ። 600,000 እስራኤላውያን በእግራቸው ባህሩን ተሻገሩ። ክብርና ምስጋና ለመድኃኒዓለም ይሁን። ይህንን ነው የሚነግረን። አሁን ይህን ካልኳችሁ በአጭሩ ቅዱሱ ሙሴ ምድራዊ ነው። በምድራዊው በቅዱሱ ሙሴ እግዚአብሔር ማዳኑን ገልጧል ማለት ነው። ጻድቁ ገብረ መንፈስ ቅዱስ ሰው ናቸው፣ ምድራዊ ናቸው። በጻድቁ ገብረ መንፈስ ቅዱስ የማዳን ስራውን ትናንትናም ዛሬም ከነገም በኋላ እግዚአብሔር ይሰራል። እስኪ አመስግኑት እግዚአብሔር። ይህን ነው የሚነግረን። አዎ ሁለተኛውስ አንደኛው እንግዲህ የማዳን ስራውን የመመገብ ስራውን የመጠበቅ ስራውን፣ ሁለተኛው ደግሞ በቅዱሱ ሙሴ ጠላቱን ፈርዖንን መልሶ በበትሩ ውሃውን ሲነካው ሞላ፣ ጠላት ወደ ባህር ገባ ማለት ነው። የኢትዮጵያንና የቤተ ክርስቲያናችን ጠላት እግዚአብሔር አምላክ ያስታግስልን። አሜን በሉ። የቤተ ክርስቲያናችን የሀገራችን የሕዝባችን ጠላት ያው ዲያብሎስ ነው። መቼም እንደምታውቁት የዲያብሎስን ዝናር እግዚአብሔር ፈትቶ የቤተ ክርስቲያንን ልዕልና ከፍ አድርጎ ሕዝባችንና ወገናችን ከስደትና ከረሃብ እግዚአብሔር ይጠብቅልን። አንድ ልጨምር። ኢያሱ እንደኛ ሰው ነው። ኢያሱ እንደኛ ሰው ነው። ወኢያሱኒ በዝገባ ወፀሐይ አቀመ መጽሐፈ ኢያሱ ምዕራፍ 10 ቁጥር 10 ላይ 10ን ነገድ መሬት አካፍሎ ሲጨርስ ወተቆልቆለ ፀሐይ ይላል። ፀሐይ ዝቅ ዝቅ አለችና ልትገባ ወደ ሰማይ ቀና አለና አዎ ምድረሰው ሀበለ ጓለመያው ምድርን ለሰው ይሰጣል። አዎ የሰጣውን ምድር ደግሞ አካፍል ብለኛል። 10ን አካፍዬ 2ቱ ሲቀሩ ማዳላት እንዳይሆን እኔ ባዳላ ሰው ነኝና አንተ ግን አምላክ ስለሆንክ ባህሪህ ስለማይስማማው 2ቱን አካፍዬ 12ቱ በሙሉ የመሬት ባለቤት እስከሚሆኑ የርስት ባለቤት እስከሚሆኑ ድረስ ፀሐይ በገባዖን ጨረቃ በኤላም እነሆ ወንዝ ላይ ባሉበት ይቆዩ አለና እግዚአብሔር ለመነው። ኢያሱ እንደኛ ሰው ነው። አዎ አሁን እኔ ብችል እየሰማች ነው አይደል? ወይም መላከ ብርሃን አሁን ቢችሉ ይቺ ፀሐይ እንደው ደመና ሆኝና ቆይልን ማለት ብንችል እየሰማች ነው አይደል? መቀኝነት አለ እንዴ? የለም። መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት በሰባት ደመና ከላይ አንዱን ፀሐይ እንዳይመታቸው ከታይ አንዱን እሾህ እንዳይወጋቸው፣ ሶስተኛውን ከኋላ ጠላት እንዳያቸው፣ አራተኛውን ከፊት ጠላት እንዳይጠብቃቸው፣ ሌላኛውን ውሃ ሌላኛውን እንደ ምግብ አው ተሸካሚ ባጭሩ በሰባት ደመና 600,000 እስራኤላውያንን እግዚአብሔር በሙሴ አማካኝነት አሻግሯል።
የኛንም የልጆቻችንን እኮ እግዚአብሔር ልመና ይሰማል። ስለዚህ ከላይ ያለውን የፀሐይ ነጸብራቅ ቀዝቀዝ አድርጎ ከታች ያለውን ደግሞ የአሸዋውን ግለት ደግሞ ቀዝቀዝ አድርጎ አስተምሮ መክሮ እንዲመልሰን የአምላካችን የእግዚአብሔር መልካም ፈቃድ ይሁንልን። አመስግኖት ያደርገዋል እግዚአብሔር፣ ቀደመና ያደርጋል እግዚአብሔር። በአጭሩ ግን ኢያሱ ፀሐይን አቆመ፣ ጨረቃንም አቁሞ ርስቱን ከብሎ ሲጨርስ ፀሐይ ወደ ቦታዋ ገብታለች። ለዚህ ነው ምን አለ? በምድራውያን ቅዱሳን በጎ ፈቃድህን አደረግከ አለ። በጎ ፈቃድህን ይቀጥልና ዕብራውያን 10:6 ላይ እንዲህ የሚል ቃል አለ። እግዚአብሔር ለቅዱሳኑ በጎ ያደረጉ ሰዎችን ይረሳ ዘንድ ሰው አይደለም። ለገብረ መንፈስ ቅዱስ ስለትክን ያመጣ ስለትሽን ያመጣ ስለታችሁን ያመጣችሁ በገብረ መንፈስ ቅዱስ ስም ጸበል ጸዲቅ ዝክር የዘከራችሁ በገብረ መንፈስ ቅዱስ ስም እዚህ ፀሐይ ላይ ሆናችሁ ፀሐዩን የምትቀበሉ እልል የምትሉ እስኪ እልል በሉ ደህና አድርጋችሁ። ይህንን ማን አይረሳም? ንገሩኝ፣ ማን አይረሳም? በቅዱሳኑ ስም የተደረገውን እግዚአብሔር አይረሳም። ጥቅምት 5 ቀን በጻድቁ አባታችን በገብረ መንፈስ ቅዱስ ስም ተሰብስቦ ፀሐይ እየተመታ ታቦት ተሸክመው እልል እያሉ ወንጌል እየተማሩ ስለታቸውን እያስገቡ ቀዳማያታቸውን እየሰጡ የሚያገለግሉ ምዕመናንን የነሱን ዋጋቸውንና ስጦታቸውን እግዚአብሔር አይረሳም። የማይረሳ አምላክ ሁላችንን እንዳይረሳ መልካም ፈቃዱ ይሆንልን። እስመ ውእቱ ክብሮሙ ለቅዱሳን፣ የቅዱሳን ክብራቸው እግዚአብሔር ነው። ቅድም ሊቃውንቱ ኮከብ ብሩህ ዘሰረጸ ማቅሌስያ ቤተ ክርስቲያን ዘንሰምያ ኮከብም ኮከብ ይሄይስ ክብሩ ለኮከብ ከዕጣት ዕጣት ይበልጣል፣ ከከዋክብትም ከዋክብት ይበልጣሉ፣ ከሰዎችም ሰዎች ይበልጣሉ፣ ከባለስልጣን ባለስልጣን ይበልጣል፣ ከወታደሩ አንዱ ወታደር ክብሩ ይበልጣል፣ ከሯጩም ያንዱ ሯጭ ክብሩ ይበልጣል፣ ከመላእክትም ያንዱ መልአክ ክብሩ ይበልጣል። ከቅዱሳንም እንደዚሁ ደግሞ ርዕሰ ባሕታውያን ይባላል። የባሕታውያን ራስ 300 ዓመት በግብፅ 252 ደግሞ በኢትዮጵያ ይህንን ዘመን ለራሳቸው ያልኖሩ እግዚአብሔርንና ሕዝብን ያስታረቁ አባት እስኪ አመስግኗቸው። እነዚህም ጻድቅ አያችሁ፣ ጻድቁ ገብረ መንፈስ ቅዱስ ኮኖሙ አበ ለሰባ ግብፅ ወኢትዮጵያ፣ ለኢትዮጵያና ለግብፅ አባት የሆኑ በኢትዮጵያ ወግብፅ አባ ጊዮርጊስ ዘጋስጫ እነ ሶርያንም እነ አርመንንም እነ ህንድንም ሁሉንም ለእነዚህ ሁሉ አባት የሆኑ ጻድቅ አባት ናቸው ብሎ ስለ እነዚህ አባት ይናገራል። እና መጋቢት 5 ቀንንና ታኅሳስ 29 ቀንን ቤተ ክርስቲያናችን መነሻና መድረሻ አድርጋ ትናገራለች። ቅድም ሲነገር እንደነበረው ግዝ ወይም ደግሞ ኒሳ የምትባል ቦታ ላይ የነበሩ ባልና ሚስት ያለ ነቀፋ እየሄዱ በእግዚአብሔር ጻድቃን የነበሩ ስምዖንና አቅሌስያ የሚባሉ ነገር ግን እነሆ እንደ ዘካርያስና እንደ ኤልሳቤጥ የልጅ ጸጋ የዘገየባቸው፣ የአገልግሎት ጸጋ የቀደመላቸው፣ የሕይወት ጸጋ የቀደመላቸው፣ የበረከት ጸጋ የቀደመላቸው፣ ሰውን የመውደድ በትዳር የመልማትና የማደግ ያለ ነቀፋ የመኖር ጸጋ የበዛላቸው፣ የልጅ ጸጋ ግን የዘገየባቸው። ዕንባቆም ምን አለ? እግዚአብሔር ቢዘገይም የሚቀድመው የለም አለ። የሚቀድመው የሌለ እግዚአብሔር ቢዘገይ እንኳን አስቀድመው ከተወለዱ የሚበልጡ ልጆችን የሚሰጥ አምላክ ስለሆነ 50 ቢወለድ 50 ነው ጉዱ ከተባረከ ይበቃል አንዱ ነውና አንዱ ኢትዮጵያና ግብፅን የሚያስታርቅ ልጅ መጋቢት 29 ቀን መድኃኔዓለም በተጸነሰበት ቀን ተገኙ። እነዚህ አባት ክብርና ምስጋና ለመድኃኔዓለም ይሁን። እንደሚነግር እንደገና ድንግል ፈጣሪዋን ወለደችው። እርሱም ደግሞ የፈጠረውን ፍጥረት እነሆ ሳይንቅ በማኅፀነ ድንግል ማርያም ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ። ሰማይ ዙፋኔ ነው፣ ምድር መረገጫዬ ነው፣ ምን አይነት ቤት ትሰሩልኝ ያላችሁ ያለው አምላክ
በ15 ዓመቷ የእድሜ ባለጸጋ በሆነችው በድንግል ማርያም ተጸንሶ መጋቢት 29 ቀን ታኅሳስ 29 ቀን ተወልዷልና ጻድቁም የእግዚአብሔር ቤተሰብ ሆኑና ታድለው ታኅሳስ 29 ቀን ተወለዱ። ሲያመስሏቸው እነዚህ ጻድቅ መታደል ነው። ለዚህ ነው ቤተሰባቸው የእግዚአብሔርን ቤተሰብ ሆኖላቸዋል ይላል። ያድርግልን እኛ መድኃኒዓለም። እየሰማችሁ ነው አይደል? ሁሉም ዓለም ለምሳሌ የዓለም ቁጥር አሁን ከ8 ቢሊዮን በላይ ነው። ሁሉም የእግዚአብሔር ፍጥረት ነው። ሁሉም የእግዚአብሔር ነው። ነገር ግን በዚህ ዓለም ላይ ጌታ 33 ዓመት ከ3 ወር ከ10 ቀን ይልቁንም 3 ዓመት ከ3 ወር እየተዘዋወረ ሲያስተምር ሁሉም የእርሱ ሆኖ ነገር ግን 120 ቤተሰብ ነበረው ይላሉ መተርጉማን። ስንት ቤተሰብ አይሰማኝም? 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 70 አርድእት። ምን ማለት ነው? ቤታቸውን ጥለው የተከተሉት ማለት ነው። ባደረበት እያደሩ በዋለበት እየዋሉ የቃሉን ትምህርት የእጁን ታምራት የሰሙ አሉ። እንደገና ደግሞ በሐዋርያት የሰሙ አሉ፣ በሊቃውንት የሰሙ አሉ፣ በ70 አርድእት የሰሙ አሉ፣ ከኋላ የተከተሉ አሉ። አዎ ከነዚህ ሁሉ 120 ቤተሰብ ይላል። ደብረ መንፈስ ቅዱስም 120 ቤተሰብ ያላቸው አባት ናቸው። ነበረ በገዳም ወበአታት እንዘይት ዘዙ ወጡ 60 አናብስት ወ60 አናብር 120 ቤተሰብ። ምን ቤተሰብ ነው? 120 አውሬ ማለት እኮ ነው። እየሰማችሁ ነው አይደል? እናንተ ያሳደጋችሁ ውሻ እየነከሳችሁ ተቸግራችሁ ወደ ሐኪም ትሮጣላችሁ። 120 የበረሃ አውሬ እኮ ነው። በዚህ አናብርቱ በዚህ አናምስቱ 120 ቤተሰብ የሆነላቸው ጻድቅ አባት እስኪ አመስግኗቸው እናንተ። እነዚህ አባት እኔ ገርመኛል። ዛሬ አባት ልጁን፣ ልጅ አባቱን፣ እናት ልጇን መያዝ በማትችልበት ዓለም ላይ እነዚህን ማርቆትን ገብረ መንፈስ ቅዱስ እነ ዳንኤል አናብስትን ያዙ ስንል ለትውልዱ ሊከብድ ይችላልና እኔና እናንተ ግን ራሳችንን እንድንይዝ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ስለዚህ ጻድቁ ገብረ መንፈስ ቅዱስ በግብፅ 300 ዓመት ከቆዩ በኋላ ወደ ኢትዮጵያ መጥተው ደግሞ 200 በላይ ዘመን ቆይተው መጋቢት 5 ቀን እንዳረፉ ገድላቸው ይናገራል። ለዚህ ነው ታኅሳስ 29 ቀን ልደታቸውን፣ መጋቢት 5 ቀን እረፍታቸውን፣ እንደገና ደግሞ መጋቢት 29 ቀን ደግሞ ጽንሰታቸውን፣ ሐምሌ 5 ቀን ደግሞ ከጴጥሮስ ጳውሎስ ጋራ ቤተ ክርስቲያን የቅዱሱን የጻድቁን የባሕታውያን ራስ የተባሉትን የጻድቁን አባት ቤተ ክርስቲያን ታከብራለችና እኔም እናንተ ማክብረን እንደው ፀሐይ ብቻ ሳይሆን በረከት ይዘን እንድንገባ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ንጉሥኪ ጽዮን አሰርገዋ ለምድር በጽጌያት። ቅዱስ ያሬድ ሊቃውንቱ ቅድም በማኅሌቱ የተናገሩት ቃለ እግዚአብሔር እንዲህ ይላል። ድጓ ነው። ጽዮን ሆይ ድንግል ማርያም ሆይ። ይህን ርዕስ የመረጥኩት እዚህ ፊት ለፊቴ የድንግል ማርያም ቤተክርስቲያን ስላለ ነው። እየሰማችሁ ነው አይደል? ጽዮን ሆይ ድንግል ማርያም ሆይ ልጅሽ ዘካርያስ ሶበሰ ተአምሪ ጽዮን ናሁ በጽሐ ብርሃንኪ ብርሃንኪ ወይም ሰላምኪ እያለ ይናገረዋል ትንቢተ ዘካርያስ ምዕራፍ 9 ላይ እና ንጉሥሽ ኢየሱስ ክርስቶስ አሰርገዋ ለምድር በጽጌያት መሬትን ምድርን በአበባ መላት። እስኪ አመስግኑት መድኃኒዓለም። ይህን ገራችሁና ደህናዋል በላችሁ። አሁን በመሬት ላይ የምታዩት ሳር ማን ያበቀለው? አበባው ማን የሰጠን? እኛን እንደዚህ አበባ አድርጎ ያቆመን ማን ነው? ክብርና ምስጋና ለስሙ ይሁን። ይህንን ነው ቅዱስ ያሬድ ያለ ንጉሥኪ ጽዮን አሰርገዋ ለምድር በጽጌያት። ጽጌ የሚመጣው ከክረምት በኋላ ነው። ክረምት የብሉይ ኪዳን ምሳሌ ነው። ክረምት የነቢያት ምሳሌ ነው። በክረምት ቅጠል እንጂ አበባ ፍሬ የለም። ስለዚህ በብሉይ ኪዳን የነቢያት ተስፋና ትንቢት እንጂ ድህነት የለም። ከክረምት በኋላ አበባ ጽጌ እንደሚመጣ ከመከራ በኋላ መድኃኒዓለም ከድንግል ማርያም ተወልዶ ዓለምን አድኗል። ክብርና ምስጋና ለመድኃኒዓለም ነው። ይህን ነው የሚነግረን። ኢሳይያስ በመጋዝ ተሰንጥቆ፣ ኤርምያስ ወደ ጉድጓድ ተወርውሮ፣ እነ አቤሜሌክ ሌሎቹም 15 የቃል ነቢያት፣ 16 የጽሑፍ ነቢያት፣ 31 ነቢያት ሱባኤ እየቆጠሩ ትንቢት እየተናገሩ ተስፋ አድርገው ኑረዋል። ያ የጨለማ ዘመን ተብሏል። ያ ክረምት ተብሏል። ጭንቀት አለው።
ጨለማ ጭንቀት አለው፣ መከራ አለው። ክረምትም ጭቃው ከላይ ያለው ዝናብ ከታች ያለው ጭቃው አስጨናቂ ነው። ነገር ግን መልካሙ ገበሬ ከላይ ያለውን ዝናብ ሳይሳቀቅ መሬት ላይ ያለውን ጭቃ ሳይጸየፍ እግዚአብሔርን አምኖ ይታገላል። ማንን አምኖ? ግን ተስፋ አለው። ተስፋው ምኑ ነው? ቆዩ ከእግዚአብሔር ያለው ተስፋ ምንድን ነው? ፍሬ ነው አይደል? እህሉ ያፈራለታል አይደል? አያችሁ፣ የማያፈራለት ቢሆን አይታገልም። ገበሬ ከጭቃ ጋር አያርምም፣ አያጥርም። አዎ፣ ነገር ግን ተስፋው ምንድን ነው? የበቀለው አድጎ ያደገው አብቦ ያበበው አፍርቶ ታጭዶ ተከምሮ መኖ ለእንስሳት ፍሬው ወደ ጎተራ እንደሚገባ ማንን ያምናል ገበሬው? ይሄ ነው ትልቁ ነገር። ማንን ያምናል? ተስፋ ማለት ይሄ ነው። ነቢያት እነሆ ትንቢታቸው እንደሚያብብ ያበበው ደግሞ እቺ ምንድነው የምትባለው? ንዋ አበባ ላይ ቀስማ ማር እንደምታደርግ አዎ እማፈ ዮሐንስ ስርግው ተቀስመ አፈው ይላሉ ሊቃውንቱ በዚህ በቅዱስ ያሬድ ድርሰት። እና ምንድነው ከነቢያት አፍ አበባ ተቀሰመ ተለቀመ። ያን አበባ ድንግል ማርያም ማር አደረገችው ማለት ወልዳ ለዓለም አስረከበች። እስኪ አመስግኗ ድንግል ማርያም። ይሄ ነው የነቢያት አዎ ተስፋቸው ተፈጸመላቸው። ይህም ቅዱስ ያሬድ ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተሰቅለ መድኃኒት መስቀል። የነቢያት ተስፋ አበባ በድንግል ማርያም ተፈጸመ። በቤተልሔም ወለደችው፣ በዮርዳኖስ ተጠመቀ፣ በቀራንዮ ተሰቅሎ ዓለምን አዳነ። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው የሚናገር። ስለዚህ አሁን ከመስከረም 26 ጀምሮ እስከ ኅዳር 5 ያለው ጽጌ ይባላል። ማን ይባላል? ዘመነ ጽጌ ይባላል። ዘመነ ማርያም ማለት ነው። ዘመነ ጽጌ ይባላል። ዘመነ ኢየሱስ ክርስቶስ ማለት ነው። ጽጌ ድንግል ማርያም ናት። ጽጌ መድኃኔዓለም ነው። የድንግል ማርያም አበባዋ ፍሬዋ መድኃኔዓለም ነው። የኢየሱስ ክርስቶስ ደግሞ የአበባ ፍሬነቱ ደግሞ አድኖተ ዓለም ነው። ክብርና ምስጋና ለመድኃኔዓለም። ይህንን ነው የሚነግረን ማለት ነው። ስለዚህ ጽጌን አንዳንዶቹ ከፍቅር ብዛት ይጾማሉ፣ አንዳንዶቹ ደግሞ ማኅሌት ከሊቃውንቱ ጋር ይቆማሉ፣ አንዳንዶቹ ደግሞ ዝክር ይዘክራሉ። እየሰማችሁ ነው አይደል? ይሄ ፀሐይ እየመታችሁ ካልሰማችሁ ግን እንዳትጎዱ። እግዚአብሔር አምላክ ሁላችሁንም ያስተካክለን። ልጨርሰውና ደህና ዋሉ ልበላችሁ። ንጉሥኪ ጽዮን አሰርገዋ ለምድር በጽጌያት ወለሰማይኒ በከዋክብት። ሰማይን ከላይ ሰቅሎ በሰማይ ላይ ፀሐይን፣ ከዋክብትን፣ ጨረቃን ያደረገ ምንድን ነው? ማን ነው? ማን ነው? አዎ አሰርገዋ ለምድር በጽጌያት ወለሰማይኒ አው በከዋክብት። ምድርን በጽጌያት አሳበባት፣ አሸበረቃት፣ አሳመራት። ሰማዩን ደግሞ በከዋክብት አደመቀው አለ። ይቀጥልና እዚህ ላይ የተነሳ ነው ውእቱ ክብሮሙ ለቅዱሳን። ይሄም የቅዱሳን ክብራቸው ነው። እርሱ የቅዱሳን ክብራቸው ነው። ይሄ ነው እርሳቸው። እስኪ ተናገሩ፣ እርሱ በሉ። የቅዱሳን ክብራቸው ነው። አው ብርሃኖሙ ለመሃይምናን አለ። ለሁሉም ለዓለም በሙሉ ብርሃን ነው አለ። በዚህ በኪዳን ላይ አው ፀሐይ ዘዘልፈ ያበር ለቅዱሳን አው ሁልጊዜ የሚያበራ በቅዱሳን ላይ የድንግል ማርያም ልጅ መድኃኔዓለም። እስኪ አመስግኑት ይህንን አምላክ። ፀሐይ ዘዘልፈ ያበር 365 ቀን በእኛ ሕይወት ላይ የሚያበራ የእሱ ብርሃን የእኛ ብርሃን የሆነልን በብርሃኑ ንዑን አንሶሱ በብርሃኑ እንድንመላለስ የፈቀደልን ይልና ዘይአምር አሁን ቅድመ ህሊና ሰው ከማሰብ አስቀድሞ የሚያውቅ። ይህን ነው ቅድም ያለበት ይመስለኛል። አዎ ዘይአምር ቅድመ ህሊና አዎ ሰው ከማሰቡ አስቀድሞ ለሰው የሚያስብ ሰው ከሚያውቀው አስቀድሞ ለሰው ሁሉን የሚያዘጋጅ ዘይአምር ቅድመ ህሊና ዘይሄድ ልብ የሚመረምረውን ልብ የሚያስበውን ልብ የሚፈልገውን ልብ የሚያሸተውን ካንቺና ካንተ ከናንተ ይልቅ ለኛ አስቀድሞ የሚያውቅ መድኃኔዓለም። እስኪ አመስግኑት ይህንን አምላክ። ይህንን እኮ ነው የሚለው ዘይአምር ቅድመ ህሊና አው ቅድመ ዓለም ድንግል ማርያምን በአምላክ ህሊና ትታሰብ እንደነበረ ድረ ዓለም በነቢያት ትነገር እንደነበረ ከነቢያት በኋላ ደግሞ የነቢያት ትንቢት ተሰብስቦ የአምላክ እናት አንቺ እሙለ ብርሃን የብርሃን እናቱ ተብላ የአምላክ እናት ሆና የኔና የናንተ አማላጃችን አስታራቂያችን ድንግል ማርያም
ወኮነት ፈዳኢተ ዳሃለ ሔዋን የሔዋንን ዕዳ የምትከፍል አራቂተ እግዚአብሔር ሕዝብና እግዚአብሔርን የምታስታርቅ የሐዲስ ኪዳን መዳኛችን መመኪያችን ቅድስት ድንግል ማርያም ክብሯ ይድረሰና መስግኗት ድንግል ማርያም። መጨረሻው ሲዘጋ ምን ይላል? ሲጠቀልለው ምንድነው የሚለው? አው ዘአምርም ቅድመ ህሊና ለህሊ ልብ አራይ ኃይሎ በላዕሌነ ወጸግወነ ሰናይቶ። እስኪ ከመቀመጫችሁላችሁ ብድግ በሉ። ብድግ ብላችሁ ተናገሩ። ይህችን ነገር እኔ ነግራችሁ ወደ መቀመጫ ነው ማለት። ብድግ በሉ። እስቲ እጃችሁን ከፍ አድርጉ። መልካምነቱን በሉ። መልካምነቱን ለእኛ ሰጠን። ግን መልካም ነን እኛ? በማርያም ንገሩኝ። መልካም ነን እንዴ? ንገሩኝ። ግን ምኑን ሰጠን? ንገሩኝ እስቲ። መልካምነቱን ሰጠን። አራይ ኃይሉን አሳይቶ ማኖር የሚችል መመገብ የሚችል መግደል የሚችል ማዳን የሚችል አምላክ ኃይሉን ያሳያል፣ ትሕትናውን ያሳያል፣ ክብሩን ይገልጣል፣ አምላክነቱን ይገልጣል። በዚህ በምናየው መስቀል ላይ ክብሩን ገልጦ ዓለምን ያዳነ፣ በዚህ መስቀል ላይ ሥጋውን ቆርሶ ደሙን አፍስሶ ዓለምን ያዳነ 6666 ግርፋት ተገርፎ እናንተ ኑሮ ያለ አንዱ ስለ ብዙዎቹ ሞቶ የድንግል ማርያም የአበባዋ ፍጻሜ መድኃኔዓለምን ወልዶ ላለማስረከብ ነው። የመድኃኔዓለም ግን የአበባነቱ ፍሬ ፍጻሜው በመስቀል ላይ ተሰቅሎ ሥጋውን ቆርሶ ደሙን አፍስሶ ዓለምን ለማዳን ነው። እስኪ አመስግኑት። ይህንን ነው ገለጠልናል። አንድ ነገር ልጨርስና ደህናዋለሁ በላችሁ። ሰዓቴ 25 ደቂቃ ላይ ነው ያለው። አንድ ደቂቃ ልጨምር። እየሰማችሁ ነው አይደል? እስኪ ተናገሩ። ሙሽራይቱ በሉ ያለችው እርሱ ሙሽራ ነው። ይሄ ዘመን ምን ይባላል መሰላችሁ? ጽጌ ይባላል። ጽጌ ማለት አበባ ነው። ሙሽራ ይባላል። ሙሽራ ማለት መድኃኔዓለም ነው። መራዊያነ ቤተ ክርስቲያን የቤተ ክርስቲያን ሙሽራ። እናንተ ልጆቻችሁን ስትድሩ ፍሪዳ አርዳችሁ፣ በግ አርዳችሁ፣ ዶሮ አርዳችሁ፣ ጠጅ ጥላችሁ፣ ጠላ ጠምቃችሁ ዘመድ ጠርታችሁ ነው። መድኃኔዓለም ደግሞ ድንግል ማርያም ልጇን የዳረችው እግዚአብሔር አብ ልጁ መድኃኔዓለምን በቀራንዮ ራሱ ሙሽራ ሆኖ ቀርቦ ግን የራሱን ሥጋ ቆርሶ አድሎ ነው የሙሽራው ልጆቹና አጃቢዎችና ተከታዮቹ ያደረገን። እስኪ አመስግኑት ይህንን አምላክ። ይህንን ነው ማሰብ ያለባችሁ። ስለዚህ ወርሃ ጽጌ 40 ቀን ነው። ስንት ቀን ነው? 40 ቀኑን ስናስብ ድንግል ማርያም በጀርባዋ መድኃኔዓለምን ተሸክማለች። መድኃኔዓለም ደግሞ ዓለምን በመዳፉ የያዘ አምላክ ነው። አሁን ድንግል ማርያም የተሸከመችው መድኃኔዓለምን ብቻ ሳይሆን የዓለምን ሕዝብ በሙሉ ነው። እስኪ አመስግኑ ድንግል ማርያም። ይህን አስቡ። ጽጌን ስናስብ ይህን ነው ማሰብ ያለብን። እየሰማችሁ ነው አይደል? እየሰማችሁ? ስደቷን አዘከር ድንግል ብለን ስናስብ ዘይነብር ዲበ ኪሩቤል በኪሩቤል ጀርባ የሚኖረውንና የሚቀመጠውን አምላክ በጀርባዋ ተሸክማ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ መንከራተቷ ብቻ አይደለም መለመኗ ያስደንቀው። እንኳንስ እሷ ፍጡር የሆነች ይቅርና ፈጣሪ ለምኗል። እየሰማችሁ ነው አይደል? ፈጣሪም ለምኗል አይደል? ስለዚህ መለመኗ አያስደንቅም። የሚያስደንቀው ለምና ማጣቷል። በግብፅ በስደቷ ላይ 4 ነገሮች ጊዜ እንዳትረሱ ይላሉ አባቶች። ስንት ነገሮች? የመጀመሪያው ዮሳ የተባለ ዘመዷ እንደ ሰማይ ከዋክብት እንደ ምድር አሸዋ የሄሮድስን ሰራዊት ብዛት አይቶ ሀየል ይሏል። ወከመ ሀየል ይሏል። እንደው እንደ ምድረ በዳ እንስሳ የሚዘል ኃይል ተሰጥቶት እየሮጠ ሄደና ሄሮድስ ሕፃኑን ሊገለው ከነሰራዊቱ ደርሷል እኮ እንዴት ተቀምጠሻል ሲላት ሄሮድስ ነአዊ እመያምሰጥኩ ወለምን ትዜም ሀገሬ ወጻይኩ ልጄ ካላዳንኩት ለምን ተሰደድኩ ብላ ምርር ብላ አለቀሰች።
ይናስቡ ጽየን ስጾሙ ጽየን ማይደስ ቆሙ ጽየን ሲዘክሩ ይናስቡ ምርር ብላ ልጄን አላዳንኩትም ብላ ለቀሰች። ዛሬ ስንቶች እናቶች ልጆቻቸው ይህን ያክል ብር ካላመጣችሁ እየተባሉ ሕፃናት እየታገቱ ያለንበት አገር ላይ ነው ያለው። ምንም ያውቁ ሕፃናት የ3 ዓመት ሕፃናት የ4 ዓመት ሕፃናት አንዱ ነው። ሁለተኛው ልጇን ቆቲባ የምትባል አገልጋይ ስትወረውርባት ሁለተኛው። ሶስተኛው ደግሞ ሰብአ ሰገል ያመጡትን ልብስ ሲወስዱበት ምንድነው አልቀሳል። አራተኛው ጥጦስና ዳክርስ የሚባሉ ሽፍቶችን አሻግራ ስታያቸው አላዳንኩትም ማለችና አለቀሰች። ይገርማችኋል ግን ክብሮሙ ለቅዱሳን የቅዱሳን ክብራቸው መድኃኔዓለም ነው። የበረሃውን ወንበዴ በበረሃው ንስሐ እንዲገባ አድርጎ ቀራንዮ ላይ አንተኑ ተቀድሞ ለአዳም በውስተ ገነት የንስሐ ቅዱስ እንደነ ገብረ መንፈስ ቅዱስ ከብሕትውና የመጣ ከድንግልና የመጣ ሳይሆን ከበረሃ በንስሐ የመጣ ቅዱስ ጻድቅ አድርጌ በደሜ አትሜ የገነት ዜጋ አድርጌሃለሁ አለና ወደ ገነት